ከ25,000 በላይ የተለያዩ የስፖርት ማዘውተሪያ ስፍራዎች ባሏት አዲስ አበባ በአንዳንድ ክፍለ ከተሞች ተሰርተው ከተጠናቀቁም በኋላ አገልግሎት ሲሰጡ አይታይም። የአዲስ አበባ ከተማ አስተዳደር ከንቲባ ክብርት አዳነች አቤቤ ከሰሞኑ በዚሁ ዘርፍ ላይ የሚስተዋሉ ክፍተቶችን በ6 ወር የስራ አፈጻጸም ላይ ማንሳታቸው ይታወሳል። ይህንን አስመልክቶ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ከ11ዱ ክፍለ ከተሞች የስራ ኃላፊዎች፣ የስፖርት ማዘውተሪያ ስፍራዎች ዳይሬክቶሬትና ለጉዳዩ ኃላፊነት ካላቸው አካላት ጋር ውይይት አድርጓል። በዚህም በሚቀጥሉት 6 ወራት የሚተገበር ፈጣን የስራ መመሪያ ይፋ አድርጓል። የከተማው ወጣቶችና ስፖርት ቢሮ ለጉዳዩ ፈጣን ምላሽ በመስጠት በትላንትናው ዕለት የ11ዱንም ክፍለ ከተሞች የስራ ሂደት የሚገመገም የኢንስፔክሽን ቡድን ማቋቋሙን ገልጿል። ጉድለት ሲነገር ጉድለትን ሰው መውሰድ ያለበት ብዬ የሚወስደው ለጥንካሬያችን መነሻ ነው የሚሆነው። ሙሉ ጥንካሬዎቻችንን ብቻ የምንገመግም ከሆነ ሙሉ ጉድለቶቻችንን ብቻ የምንገመግም ከሆነ ሚዛኑን አይጠብቅም። ስለዚህ የተሰጠውን ዳይሬክሽን ተቀብሎ እቅድ አቅዶ የተሰጡ ድምዳሜዎችን መነሻ አድርጎ እንደየተቋሙ ባህሪ ያሉ ክፍተቶችን መሙላት ትክክለኛና ተገቢ ነው ማለት ነው። ከዚህ መነሻ ተነስተን የመጀመሪያ የወሰድነው አክሽን አንዱ ኢንስፔክሽን መስራት ነው። ለዚህ ኢንስፔክሽን ቡድን አደራጅተን በፍጥነት እቅድ አቅደን ወደ ታች ወርደናል። ሁለተኛ ደንቡን ተጨማሪ ማሰልጠን አለብን። ሶስተኛ የወረደውን ደግሞ አጠቃላይ የክፍያ ተመን ተጨማሪ ግንዛቤ ማስጨበጥ አለብን። በዚያው ልክ ደግሞ አተገባበሩን መገምገም አለብን ማለት ነው። ከዚህ አንጻር ይሄንን ችግር ለይተን ለመፍታት የሚያስችል ግምገማ ነው ዛሬ እያደረግን ያለ ነው። ለስፖርት ማዘውተሪያ ስፍራዎች የወጣውን የክፍያ ተመን በተመለከተ እጅግ የተጋነነ ክፍያ የሚጠየቅባቸው እንዳሉም የቢሮ ኃላፊው አቶ በላይ ደጀን ተናግረዋል። እኛ ሚኒመም 500 ብር ማክሲመም 1000 ብር ነው የምናስከፍለው እንደ በእኛ በደንባችን በመመሪያችን የወጣው በሰዓት። ከዚህ በላይ ሆኖ ሲገኝ ደግሞ በተለይ እኛ በመንግስት ደረጃ የምናስተዳድረው በወጣቶችና ስፖርት ቢሮ የሚተዳደረው የስፖርት ማዘውተሪያ ስፍራ በዛ ደረጃ የክፍያ ከፍተኛ እያስከፈለ አይደለም። በመመሪያው በደንቡ መሰረት እየሄደ ነው ያለው። ትምህርት ቤቶች ላይ ተመሳሳይ በደንቡና በመመሪያው ነው እየሄደ ያለው። የተለያዩ የመንግስት ተቋማት ላይ በዛ መንገድ ነው እያለ። እነዚህኛዎቹ እያጋጠሙ ነው ያሉት በግለሰብ የስፖርት ማዘውተሪያ ስፍራዎች ውስጥ ያሉ ናቸው። የስፖርት ማዘውተሪያዎቹ የተቋቋሙበት ዋነኛ ዓላማ ተተኪ ስፖርተኞችን ማፍራት መሆኑን ያነሱት ኃላፊው ለታዳጊ ወጣቶች በነፃ እንዲጠቀሙ የታቀደ መሆኑን አንስተዋል። አያይዘውም ስፖርት ማዘውተሪያው አካል ጉዳተኞችንም ታሳቢ ማድረጉን ገልጸዋል። እኛ ዋናው ትልቁ ተልዕኳችን የከተማችን ወጣቶች በአካባቢያቸው በሰፈራቸው በተለይ ታዳጊዎች በነፃ እንዲጠቀሙ ነው። አሁን ይሄን ስርዓት አስተካክለናል። የትኛውም ሜዳ ላይ ሄዳችሁ ማየት ማረጋገጥ ስለምትችሉ እናንተ ታዳጊ ፕሮጀክት የሚባል ክፍያ መከፈል የለበትም። ሁለተኛው አካል ጉዳተኞች መክፈል የለባቸው፣ በነፃ መጠቀም አለባቸው። በልዩ ሁኔታ መክፈል የሚችለው መክፈል አለበት። ምክንያቱም ሜንቴናንስ ያስፈልጋቸዋል። የስፖርት ማዘውተሪያ ስፍራዎቹ መጠገን አለባቸው። ጊዜያቸውን እያዩ ያደጉ ደግሞ አፕግሬድ እየተደረጉ መሄድ አለባቸው። መክፈል የማይችሉ ወጣቶች ሆነው ደግሞ በተለይ ደግሞ የዝቅተኛ የህብረተሰብ ክፍል ልጅ የሆነ ምንም አይነት ስራ የሌለው ሊሆን ይችላል። ክራይቴሪያ ወጥተን ደግሞ በነፃ መጠቀም አለበት። ተዘግተው የተቀመጡ የስፖርት ማዘውተሪያዎችና የተጋነነ ሂሳብ የሚጠየቅባቸውን በተመለከተ ህብረተሰቡ ጥቆማ እንዲያደርግ ጥሪ አቅርበዋል። አሁንም ለከተማችን ወጣቶችና የስፖርት ቤተሰቦች ለሚዲያውም ጭምር ማስተላለፍ የምፈልገው መልእክት አላግባብ የሚከፈልባቸውና ከክፍያ ተመኑ በላይ የሚያስከፍሉም ካሉ ተዘግተው የሚውሉም ደግሞ የስፖርት ማዘውተሪያ ስፍራዎችም ካሉ ጥቆማ በመስጠት እንዲተባበረንና ይሄን ለማስተካከል በዝግጁነትና በቁርጠኝነት ዝግጁ መሆናችንን ለመግለጽ እወዳለሁ።